السلام عليكم ورحمة الله وبركاته ودوش እንደምን አላችሁ ይሄንን ቪዲዮ በተሻለ መጠንና አቅም ሼር በታረጉ ሪፖስት በታረጉ ደስ ይለኛል የጉድ ሀገር መቼም የማይሰማ የለም ዝሙት ቤት መጠጥ ቤት ቁማር ቤት መብት በሆነባት ቅድስቲቷ አክሱም ዛሬም የሙስሊም ሴት ተማሪዎች የ8ኛ ክፍል ታዳጊ ማለት ታዳጊ ሴት ሙስሊም ተማሪዎች በሂጃባቸው ምክንያት የክልላዊ የሚኒስትሪ ፈተና እንዳይቀመጡ ተደርጓል ምክንያታቸው ደግሞ ያው እንደሚታወቀው ነው በዚች አክሱም በመትባለው ቅድስቲቷ ከተማ ሙስሊም መሆን ሂጃብ መልበስ ሂጃብ ለብሶ መሰረታዊ የሆኑ ግልጋሎቶችን ማግኘት አይቻልም ለምን ቅድስት ስለሆነች ቅድስት በመሆኗ ሙስሊሞች ደግሞ ሀገሩን ስለሚያረክሱ ዝሙት አያረክሳትም ቅድስቷን አክሱም መጠጥ ቤት አያረክሳትም ቅድስቷን አክሱም እንደ ልብ ተገላልጦ ገላል ለገበያ ማቅረብ እዛ እንት ላይ አያረክሳትም ሙስሊም መሆን መስገጃ መቀበሪያ ቦታ መስጂድ መስሪያ ሂጃብ መልበስ ግን ቅድስቲቷን ከተማ በጣም ያረክሳታል ይሄ የረከሰ አስተሳሰባችሁን መቼ ነው ስርዓት የምትይዙት በዚህ በ21ኛው ክፍለ ዘመን እጅግ የሆነ ያጠረ የገማ የሸተተ የጠለሽ አመለካከታችሁን መቼ እንደምትጠርጉት አላውቅም በዚህ አክሱም ውስጥ የምትገኙ አንዳንድ ሰዎች ማለት ነው ስለዚህ እናንተ ጊዜ የሚፈታው ጉዳይ ነው ከዛ በዘለለ ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህንን ጉዳይ ለመፍታት ከኢፌድሪ ትምህርት ሚኒስቴር ጋር የጎንዮሽ ውይይቶች ያደረኩ ነው መቼ ነው ውይይቱ የሚያልቀው መቼ ነው መፍትሄ የሚመጣው መቼ ነው ልባት የሚመጣው ይሄ አመት አልቆ አንድ አመቱ ሙሉ ትምህርት ካለፋቸው በኋላ ነው ወይ ትምህርት ሚኒስቴርስ ቢሆን እንደው ተቋሙስ እሺ እዚህ ጋር ፌደራል መጅልሱ ይቀመጥና ትምህርት ሚኒስቴር የነዚህ ተማሪዎች ጉዳይ እንኳን ለአንዲት የፌስቡክ ፔጃችሁ መግለጫ እንኳን የማይሆን አጀንዳ ሆኖ ነው ዝም ያላችሁት 12ኛ ላይ ዝም አላችሁ አሁን 8ኛ ላይ ዝም መቼ ስለዚህ ባይፈተኑ ቢያልፉ በቃ ዝም ነው የሚባለው ነው አንዴ በጣም ነው የሚገርመው ይሄ ደግሞ በሴቶች ጉዳይ ላይ ጮሃለው ምናምን ሽቲ ተነጠቀ እንትን ወለቀ ምናምን የምትሉት በሴቶች ጉዳይ ሴቶች ተነኩ ምናምን ብላችሁ የምትሉ የሴቶች መብት ተሟጋች ሆናችሁ ደግሞ ተቋማት ነው የግለሰብ አይመለከተኝም ተቋማት በሴቶች ጉዳይ የምትሰሩ ተቋማት አክሱም ውስጥ እነዚህ ሴት ተማሪዎች በሂጃባቸው ምክንያት ለሚደርስባቸው ግፍ ለሴቶች ብላችሁ የምትቆሙ ሴቶች ተበደለ ብላችሁ መጮህ ለምንድን ያቃ የሙስሊም ጉዳይ ስለሆነ ለማንኛው የሚመለከተው አካል እንዲሰማ ዘንድ ይሄንን ቪዲዮ ሼር በማድረግ እንድትተባበሩኝ ጠይቃለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ